አብሮነት 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 خير بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ተመልካቾቻችን እንግዲህ ያየን የነበረው ከባለፈው የቀጠለ የጣልሃ ቢን ዑበይዱላህ የህይወት ታሪክ ነው። هو من عشرة المبشرين رسول الله صلى الله عليه وسلم በጀነት ምድር ላይ ሆኖ በአንድ ቦታ ጀነት ካበሰራቸው ሰሃቦች መካከል አንዱ ነው። ጀራይ ፊል ጀና ብለው ከተቀሷቸው ዙበይር ረዲየላሁ ዐንሁ ወጣልሃ ሁለቱ ጀነት ላይ ጎረቤቶች ይሆናሉ። አላህ ብሎልን እንግዲህ ወደ ጀነት ከገባን ረሱል ሰለላሁ ዐለይሂ ወሰለም ልንዘይር ስንሄድ ጎረቤት ሆኖ የምናገኛቸው ጣልሃና ዙበይር ናቸው ረዲየላሁ ዐንሁም አጅማዒን። ለምን እንደዚህ ተባሉ? ሐቂቃ ታሪኩን አይተናል። ወጣት በጣም ሀብታም፣ በጣም የተሳካለት፣ በጣም ዘናጭ፣ በጣም መልካም የሆነ የነበረ ወጣት እስልምናን ተቀብሎ ረሱል ሰለላሁ ዐለይሂ ወሰለም ኡሁድ ላይ ዲፋዕ በማድረግ ሂደት ውስጥ በሞትና በህይወት መካከል ሆኖ የተገኘ ሰሃባ ከዛ ወጣትነቱ ከዛ እንክብካቤው ከዛ ሀብቱ ከዛ ዘናጭነቱ በሽቶ የሚታወቅ በወርቁ የሚታወቅ የነበረ ወጣት غيره الاسلام ለረሱል ሰለላሁ ዐለይሂ ወሰለም ዲፋዕ በማድረግ ውስጥ ከ20 ምናምን ቦታ በላይ ቆስሎ እጁ ፓራላይዝ ሆኖ ጣቶቹ ተቆርጠው እንግዲህ ሐጅ ዑምራ የምትሄዱ ሰዎች ታውቃላችሁ። የኡሁድ ተራራና እዛ አካባቢ ያሉ ነገሮች ይጎበኛሉ። ሲጎበኙ ስለ ሙስዓብ ሐምዛ እዛው ቦታ ላይ የተቀበሩት ላኪን እሱ እዛ አይደለም። ግን አቡበክር ሲዲቅ ረዲየላሁ ዐንሁ እንደሚሉት ዛካ የውሙ ጣልሃ ይሄ በድር የውሙል ኡሁድ የጣልሃ ነው። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም ጋር ያደረገው ዲፋዕ በተመለከተ ማለት ነውና በዛ አይነት ሐልና ሁኔታ ውስጥ ገብቷልና ከምን ተነስተን ለእስልምና ምን ያህል ድረስ ሳክሪፋይስ እንከፍላለን። ሐቂቃ በጣም ሀብታም ነው፣ ገንዘቡን በጣም ይሰጣል። በኋላ እንደምናየው በጣም ቸር ነው፣ በጣም ይሰድቃል። ላኪንሁ ሙሉ ማንነቱን በሱም አልተብቃቃም ማለት ነው። ሙሉ አካልነቱን اشترى من المؤمنين أموالهم وأنفسهم بأن لهم الجنة ገንዘቡን ብቻ ሳይሆን ነፍሱንም የሸጠ ነውና ረሱል ሰለላሁ ዐለይሂ ወሰለም ያለውን አጠቃላይ በድር ሁኔታ በተመለከቱ ጊዜ ምን አሉ? وجبت اليوم طلحة بما صنع لرسول الله ما صنع لرسول الله صلى الله عليه وسلم ባደረገው ነገር ለጣልሃ ወጀበት በቃ ግድ ሆናለች። ማን ነው? ጀነት ነው ግድ ሆናለች ብለው እስኪናገሩ ድረስ ደርሰዋል ማለት ነው። በዚህ በከፈለው ዋጋና በከፈለው መስዋዕትነት እጅግ ከባድ መስዋዕትነት ማለት ነውና ሁሌም ህይወታችን ሙራጃ እንድናደርግ ለእስልምና የምናደርጋት ትንሽ እንቅስቃሴ ብርድ፣ ድካም፣ ገንዘብ ከነዚህ ሰዎች የሚፈልጉትን ጀነት ከመፈለግ ጋር መሆኑን ስናስብ ሐቂቃ እጅግ በጣም ከባድ ሆኖ እናገኘዋለን ማለት ነውና ረዲየላሁ ዐንሁም ወረዱ ዐንሁ ብሎ አላህ ሱብሓነሁ ወተዓላ ቁርአን ላይ ጠቀሳቸው ለዚሁ ይመስላልና በዚህ ምክንያት ነው እንግዲህ ሸሂዱን የምሺ አላ ወጅህ الارض ነው የሚባለው። ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? من اراد ان ينظر الى شهيد يمشي على الارض على رجليه فلينظر الى طلحة رضي الله عنه። ሸሂድ ሆኖ ምድር ላይ በእግሩ የሚጓዝ መስዋዕት ሆኖ በአላህ መንገድ ላይ ተሰውቶ ግን ምድር ላይ ቆሞ የሚጓዝን ሰው ማየት የፈለገ ሰው ጣልሃን ይመልከት የሚል ደረጃ ላይ የደረሰ ንግግርን ተነግሯል ከጀግንነቱ ማለት ነውና አንድ ጊዜ ረሱል ሰለላሁ ዐለይሂ ወሰለም እንግዲህ ሰሃቦችን ሰብስበው መስጂድ ውስጥ እየተናገሩ ይሄን የቁርአን አያ አነበቡ። أعوذ بالله من الشيطان الرجيم من المؤمنين رجال صدقوا ما عهدوا الله عليه فمنهم من قضى نحبه ومنهم من ينتظر وما بدلوا تبديلا ብለው ተናገሩ። ከሙእሚኖች መሃል من المؤمنين رجال صدقوا ما عهدوا الله ለአላህ ቃል የገቡትን ቃል ኪዳን የሚጠብቁ ጀግኖች አሉ፣ ወንዶች አሉ። منهم من قضى نحبه ይሄን ሞልቶ ያለፋለው منهم من ينتظر የሚጠብቅ ደግሞ አለ ጊዜውን وما بدلوا تبديلا ግን ቃላቸውም ፈጽሞ አልቀየሩም አሉና አንድ አራቢ ረሱል ሰለላሁ ዐለይሂ ወሰለም ጠየቃቸው። ምን قضى نحبه እንዴ ጉዳዩን የጨረሰ ይሄን ቃሉን የሞላ ማን ነው ብለው ጠየቋቸው። ፊቱን አዞሩበት፣ ድጋሚ ጠየቀ፣ ፊቱን አዞሩበት፣ ሶስተኛ ጊዜ ጠየቀ። በዚህ ወቅት ጣልሃ ረዲየላሁ ዐንሁ አረንጓዴ ለብሶ ወደ መስጂዱ ገባ ይላሉ። እንግዲህ አራቢ የረሱል ሰለላሁ ዐለይሂ ወሰለም ጥያቄ ይጠይቁላቸው ነበር። እንግዲህ የከተማ ሰዎችም ደስ ይላቸው ነበር እነሱ ሀያ ስለሚያደርጉ እንዳያደርግ ለመጠየቅ ወደ ጣልሃ እያሳዩ هو እሱን ምን ቀዳ ነህበሁ በቃ
ምድር ላይ ሆኖ ቃሉን የሞላ በህይወት ያለ ቃል ኪዳኑን የሞላ ሰው ብለው መስክረውለታል ማለት ነውና ይሄ ሐቂቀተን ታላቅ ምስክርነት የሰጡት። በሌላም ጊዜ እንግዲህ ጋሩ ሂራ ላይ ሆነው ከሌሎች ሰሃቦች ጋር እስቡቲ ያ ሂራ እንደው ተረጋጊ አትንቀጥቀጪ ሂራ ሆይ ወማ عليك الا نبي او صديق او شهيد ወይ ነብይ ነው አንቺ ላይ ያለው ወይ ሲዲቅ ነው ያለው ወይ ደግሞ ሸሂድ ነው ያለው አንቺ ላይ ብለው ተናግረዋል። ተራራዋን ምንኛ ያማረ ምስክርነት። ነብይ የውሳቸው ናቸው፣ ሲዲቅ አቡበከር ናቸው። ከዛ ውጭ የነበሩት ዑመር ረዲየላሁ ዐንሁ፣ አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ፣ ሰዓድ ኢብኑ አቢ ወቃስ፣ ዙበይር እና ጠልሃ ነበሩ። ስለዚህ እነዚህ ሰዎች በሙሉ ሸሂድ እንደሚሆኑ ረሱላህ ሰለላሁ ዐለይሂ ወሰለም በህይወት እያሉ ባሉበት እንደዚሁ መስክረውላቸዋል ማለት ነው። ስለዚህ ጀነትም ተመስክሮላቸዋል፣ ሸሂድ እንደሚሆኑ አረጋግጠውላቸዋል። እጅግ ታላቅ ምስክርነት ነው እንግዲህ ሸሂድ መሆን። ስለዚህ እያንዳንዱ ገዛዋ ላይ ሸሂድነትን እየተመኙ እየጠበቁ ነው ሲሳተፉ የነበረው ከኡሁድ ጀምሮ እስከ መጨረሻው ድረስ ከረሱላህ ሰለላሁ ዐለይሂ ወሰለም አጠገብ ሳይለይ ሁሉም ገዛዋዎች ላይ ሲሳተፍ ቆይቷል ማለት ነው። ይሄ የጀግንነት ጥግ ነው እንግዲህ የነበረበት ሀብት የነበረበት ድሎት የነበረበት የጎሳ ክብር የነበረበት ሁኔታ ነሰቡ በሙሉ ሳይዘው ረዲየላሁ ዐንሁ እስከ መጨረሻው ድረስ ህይወቱን መስዋዕትነት የሚያደርግበትን የእስልምና ፐርፐዝ አግኝቶ መሄድን ያስቻለውን የህይወት ስቅ ያገኘበት ለኛም ትልቅ ዕብራ የምንሰጥበት ነው። ስለዚህ ጀግንነት በተነሳ ቁጥር ከዚህ ያለፈ ጀግንነትን ልናስብ ልንሄድ አንችል። እንዴ ይሄ ሁሉ ገዛዋ ላይ ከመሳተፉ የተነሳ ልጁ አይሻ ምን ትላለች? ሰውነቱ ላይ እንግዲህ መጨረሻ አካባቢ ላይ ከ74 አካባቢ የጦር ቁስሎች ተራ ቁስሎች አይደሉም፣ የሰይፍ የቀስት የመሳሰሉት ነገሮች ሰውነቱ ላይ እንግዲህ በጣም ብዙ ነው ሐቂቀተን 1 2 3 4 5 6 7 8 74 ቦታ በአንድ ገዛዋ በኡሁድ ላይ ብቻ 24 ጊዜ ድረስ ደርሷልና ሐቂቀተን ሆል ሐቂቀተን ሸሂዱን يمشي على وجه الارض ህያው መስዋዕት የሚል ምስክርነት የተሰጠው ጀግና ሆኖ እናገኘዋለን ማለት ነው። እስከ መጨረሻውም ድረስ በዚህ ጀግንነቱ ፕሩፍ አድርጎ የቀጠለ ታላቅ ሰሃባ መሆኑን እንመለከታለን ማለት ነው ኢንሻአላህ። ከጀግንነት ባብ ውስጥ ነው ከሹጃዓው ውስጥ ነው የምናየው። ከዛ ቀጥሎ ደግሞ የሚመጣው የደግነት የቸርነት የለጋስነት ባብ ደግሞ ራሱን የቻለ የጠልሃ ረዲየላሁ ዐንሁ መገለጫ ሆኖ እናገኘዋለን። እንዴት እነዚህ ሁለት ነገሮች አንድ ሰው ላይ በዚህ ደረጃ ሊሰበሰቡ እንደሚችሉ አጃኢብ ነው ሐቂቀተን። ከዚህ ሰልፍለስ የሆነ ህይወትን መስዋዕትነት የማድረግ ምንም ነገርን አልበገሬ ሳይሉ በጦርነቶች ውስጥ በገዛዎች ውስጥ መሳተፍ ረሱላህ ሰለላሁ መጠበቅ መቁሰል ፓራላይዝ መሆን አካል መጉደልን ከመሸከም ጎን ለጎን ደግሞ በሀብት ስኬታማ መሆንና በዚህ ደግሞ ቸርነት ውስጥ ማለፍ ተጨማሪ ነገር ነው ኢንሻአላህ። እንግዲህ በቀጣይ ክፍል ደግሞ ከቸርነቱ ጋር ተያይዞ ያሉ ሲፋዎችን እንደዚሁ የምንመለከት ይሆናል ማለት ነው። አላህ Subhanahu Wa Ta'ala ለዲናችን የምንቆም ጀግኖች ለህይወታችን ማንሳሳ በዛ መስመር ላይ ሙሉ ህይወታችን ለመስጠት የምንዘጋጅ በዚህ ረመዳን ሰበብ ለዛንያ የምናደርግ ሐቂቀተ ሸሂድነትን የምንመኝ ሰዎች አድርገን ማለት ነው። እንግዲህ ረሱላህ ሰለላሁ ዐለይሂ ወሰለም እንደሚሉት ወለው ማተ አላ ፊራሺሂ የምር ሸሂድነትን እየተመኘ ፍራሹ ላይ እንኳን ቢሞት አንድ ሰው የሸሂድነትን ደረጃ ያገኛልና ምን ያህል ከልባችን እንመኛለን? እኔንም እናንተን የምንጠይቀው ጥያቄ ነው። ይሄ እንግዲህ ህያው ሰማዕት ሸሂዱን يمشي على وجه الارض በዚህ መልኩ ባጭሩ ተመልክተናል። ቀጥሎ ደግሞ ኢንሻአላህ በቀጣይ ክፍል ከደግነቱ ከቸርነቱ ከለጋስነቱ አንፃር የነበረውን ሲፋ የምንመለከት ይሆናል። ነክተፊ بهذا القدر اليوم ለዛሬ በዚህ እንብቃቃ ኢንሻአላህ። ቀጣይ ላይ በዛ ርዕስ እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አብሮነት 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 አብሮነት